የሚሆነን ይቻላል። ባኪን ፎርዝ እናደርገው ችግር የለም። ይህንን ነገር ለመረዳት ቆይ አንዴ፣ ይህን ነገር ለመረዳት ፕሮሶፖን ታውቃለህ? ስለ ፕሮሶፖን አይደል? አዎ አውቃለሁ። ችግር የለውም። እሱ ላይ እንመጣለን። መጀመሪያ እዚህ ፖይንት ላይ እንምጣ። አንድ ጊዜ እዚህ ፖይንት ላይ እንምጣ። እዛው ላይ እሱን ለእሱ ላስረዳህ እኮ ነው። ሜታፊዚክሱን ላሳየህ ስለሆነ ፕሮሶፖን ምንድን ነው? አቆይ አንተ ታስረዳኛለህ። እሱን አንዴ አኪ እንዴት ታስረዳ? ችግር የለም ኢብራሂም። አሁን የጠየቁ ላይ እንቀጥልና አንዴ ችግር የለም መልሳለሁ። እንዴት ይመለካል የሚል ስለሆነ ሜታፊዚክሱን ላሳየህ ነው። ውህደት ሲነሳ በሜታፊዚክስ ነው የምናያሳየው። ፕሮሶፖን ምንድን ነው? እሱ ነው እኮ ታስረዳኛለህ እኮ አንድ ጊዜ መጀመሪያ አውቃለሁ አልከኝ። አሁን እኮ ፕሮሶፖን እኮ አውቃለሁ። እኔ ማወቄና ለማወቄ አይደለም ፖይንቱ። መጀመሪያ ሚዩት አድርገው አንዴ። አታውቅም ፕሮሶፖን አታውቅም ብለህ ደምድመህ የኔን ፖይንት ለማስረሳት ንገረኝ። እሺ የምታውቅ ከሆነ ንገረኝ። እሺ ቶሎ በላ። ሌላውን ተሆና አይደለም እዛ ላይ ነው ነጥቡ። ሜታፊዚክስ ሁላ ሳይ እኮ ነው ገብቶኛል። አሁን ይኸውልህ ንገረኝ። ምንድነው ፕሮሶፖን? ፕሮሶፖን ምንድን ነው? እኔ ወላሂ እነግርሃለሁ። ችግር የለውም። ንገረኝ። ጉዳዩ የፕሮሶፖን ጉዳይ አይደለም። አንዴ ኢብራሂም አንዴ ይሰማኝ እባክህን። ጉዳዩ የፕሮሶፖን ጉዳይ አይደለም። አንዴ እባክህን ኢብራሂም፣ የሚሰማ ከሆነ አንዴ። ጉዳዩ የፕሮሶፖን አይደለም አልክ እንጂ ግን ነው። በሚያሳዝን ነው። ትክክል። ግን መጀመሪያ እኔ ያስኩት እባክህን አንዴ ይሰማኝ በቅዱስ ሚካኤል። እንዴ እሺ ልስማ። አሁን ደግሞ መለስ አድርገህ አዎ ስለሱ ነው አልክ። አሁን አንዴ ጉዳዩ ስለ ፕሮሶፖን አይደለም ትላለህ። ኧረ እባክህን ነው ሜታፊዚክሱን ሳታውቅ ተው አትሄድ ስልህ ደግሞ ስማ ነው ስለሱም ነው ደግሞ ብለህ መጣ። ቴዎሎጂካል ተርም ችግር የለውም። በቃ አታውቅም ምናምን ከምትለሽ ማንነት ማለት ነው። አንዴ ቆይ ና አንዴ ቆይ በቃ ማንነት ነው። በቃ አንዴ ና ቆይ በቃ የመጣው ማንነት ነው። ዝም ብለህ ማንነት ብለህ የምታልፈው እኮ አይደለም። ና ቆይ አንዴ እኮ እሱ ነው። በቃ አታውቅም ማለት አይደለሽ። አሁን ያቀጥል ማንነት በቃ ምንድን ነው? ፕሮሶፖን ብለህ ግሪክኛ ስለተናገርክ እኮ አዲስ ነገር እኮ አይደለም። ኧረ በጌታ የምር እንደዛ አሁን ባልክበት አፍ እንዳትልበት። ትልቅ ነገር እኮ አድርገህ ነው። አሁን ትልቅ ነገር የማላውቀው ነገር አድርገህ አሁን እንቀጥልሽ። ታውቀዋለህ? እርግጠኛ ነህ? እሺ የምታውቀው ከሆነ ልጠይቅህ። አንዴ ቆይ ማንነት ነው አውቃለሁ ብለሃል። ማንነት ነው። በቃ ጨረስን እኮ በቃ አሁን አትሸፍን። አሁን እንቀጥል። ኧረ እባክህን ጨረስን ትላለህ። መች ጨረስን አልኩህ እኔ። ዝም ብለህ ራስህ የመጣልህን ተናግረህ ከዛ በኋላ ጨረስን ትላለህ። ጌታ ኢየሱስ አንዴ ቆይ እሺ እንዳልኩ ሜታፊዚክሱን መረዳት ይጠይቃል። ሜታፊዚክሱን ማወቅ አለብን የለብንም? ይህን ነገር ለመረዳት እሱ ላይ እንስማማ። ሜታፊዚክሱን ለማወቅ እኔ የጠየኩትን ጥያቄ መረዳት ነው። አንዴ ቆይ ሜታፊዚክሱን መረዳት አለብን። በቃ አውራ ችግር የለውም። አንተ አውራና ባኬን ፎርዝ እናድርገው ስላልክ እኮ ነው። ባኬን ፎርዝ እናድርገው ስላልክ ፎርዝ ስናደርገው አንተ ብቻ አንዴ ስማኝ። አንዴ አይደለም እኔ ብቻ አላወራም። ይኸው እየጠየኩ እኮ ነው። ሜታፊዚክሱን መረዳት አለብን የለብንም? እሺ እንረዳው። ችግር የለውም። ቀጥል ሂድ። መረዳት አለብን የለብንም? እንረዳው። ቀጥል ሂድ። እንረዳው አይደለም። ይህን ነገር መረዳት ይጠይቃል አይጠይቅም ነው ጉዳዩን ለማወቅ ይጠይቃል። እሺ በቃ ይጠይቃል። እሺ ሜታፊዚክስ ታውቃለህ ምን እንደሆነ? ቀጥል ሂድ። አላውቅም። ቀጥል። አስረዳኝ። ሂድ አስረዳኝ። አሁን አላቅም ስላልክ የሚጎርልብህ ምንም ነገር የለም። በእኔ ፊትም አትቀልብኝም። እውነቱን ለመናገር ማለት አሁን እንደ ቴዎሎጂያን ስለማላይ ችግር የለም። ግን አትሊስት ግን የማናቃቸውን ነገሮች አናቅም። በዛው ሄደህ ትልቅ ነገር ለመስራት እንዳትሞክር። አንዴ ትልቅ ነገር ለመስራት እንዳትሞክር። አሁንም ቅድም እንደመለስኩልህ አሁን ልመልስልህ እችላለሁ። አሁን መጀመሪያ የፕሮሶፖንንም እኮ አልመለስከውም። ፕሮሶፖን ማለት ነው ማለት ነው። አንዴ ቆይ በዚህ በካልሲዶኒያን እና በነን ካልሲዶኒያን ክሪስቶሎጂ ላይ ፕሮሶፖን እና ሂፖስታሲስ እየተነሳ ሲነገር ስለምን እንደሚወራ ከአባቶች አንጻር ተርሞቹን እነዚህን ተርሞች ከምን አንጻር ተጠቀሟቸው የሚለውን በደንብ በማወቅ መረዳት ይጠይቃል። እና ማንነት ምንድን ነው? ራሱ ፕሮሶፖን ሲባል በክርስቶስ ውስጥ ያለው ፕሮሶፖን ምንድን ነው? ምንነትስ ምንድን ነው? ሂፖስታሲስ እና ፕሮሶፖን ልዩነቱ ምንድን ነው የሚለውን መረዳት ይጠይቃል። እና አሁን እሱ ላይ በቃ ጨርሰናል ብለ የዘጋው ዝም ብሎ እንደዚሁ ሲባረር ብቻ የሰማኸውን ነገር ነው። አሁን ይህንን ነገር ትልቅ ነገር እያደረግኩት ነው አይደለም? ፐርሰናል ባናረገው ታወራለህ። አንዴ እኔ ፐርሰናል አላደረግኩትም። አንዴ ቆይ ስማ፣ አላደረግኩትም። አንዴ ስማ። ኧረ እባክህን ስማ። ኦኬ
አንዴ ጋዲ አንዴ ይቅርታ። ሚዩት ደግሞ አታርጉ። እሺ ሰው ሚዩት እንዳያደርጉ ችግር የለም። ሜታፊዚክሱን መረዳት ይጠይቃል። ምንድነው ሜታፊዚክስ? የአንድ ህልውና ያለው ነገር ስለ ባህሪው፣ ስለ ምንነቱ፣ ስለ ማንነቱ የሚያጠና ነገር ነው። ኦኬ ጠቅለል ያለ ጀነራል የሆኑ ነገር ነው እና ሜታፊዚክሱን መረዳት ይጠይቃል። አሁን ክርስቶስ ላይ ስናይ ሁል ጊዜም እንዴት መሰላችሁ? ከዘለዓለምም የነበረ የቃል አካል አለ። ምን አይነት አካል? አካል ስንል ፖሶፖን ማለት ነው፣ ወይም ኢንዲቪጁዋል ማለት ነው። ኢንዲቪጁዋል ማለት ነው። ሰው ከዘለዓለም የነበረው ያ ኢንዲቪጁዋል የቃል አካል ማለት ነው። ስጋ ልክ ሲነሳ ያ ስጋ በቃል ዘላለማዊ አካል ላይ ነው ኢንዲቪጁዌት የሚያደርገው። ኢንዲቪጁዌት የሚያደርገው ያ ስጋ ማለት ነው። በማን ላይ ነው? በዘላለማዊ የቃል ኢንዲቪጁዋል ላይ ነው። ስለዚህ አሁን ፊት ለፊት ላይ ስታዩት ክርስቶስን በአካል ደረጃ ስታዩት ከዘላለም የነበረው ያ አካል ነው ስጋ ነስቶ በእርሱ ላይ ኢንዲቪጁዌት አድርጎት ተገልጦ የምናየው። ስለዛ ቅዱስ አትናቴዎስ ይመልሳል። አሁን ቅድም ኢብራሂም ለጠየቀው ጥያቄ አጌንስት ዲያሪየንስ መጽሐፉ ላይ ቅዱስ አትናቴዎስ ምን ይላል? ታዲያ ስጋውን ነጥለህ ስጋውን አላመልክም መለኮቱን አመልካለሁ ትላለህን? በፍጹም ሊሆን አይችልም ይላል። ስትለው ስጋውን የራሱ ያደረገው ራሱ መለኮት ነው። ስለዚህ የራሱ ያንን ስጋ የራሱ ካደረገ እንግዲያውስ አምልኮን ስታቀርብ ስጋን ዞር አድርግልኝና አመልካለሁ እያልክ ሳይሆን ቀጥታ ስጋን ለነሳው ለእርሱ ቀጥታ አምልኮን ታቀርባለህ ነው። ሰው በመለኮት በኩል ነው ያንን አምልኮ ስጋ ራሱ የተቀበለ ይሆነ። በማን በኩል? በመለኮት በኩል፣ በተዋህዶ መለኮት በኩል እንዲያ ነው። ኦኬ እሺ ጥሩ። ያው ማብራሪያ ነው የሰጠኸው። ስለዚህ ማብራሪያ ሳይሆን እኔ ፊት ለፊት እንድናወራ ነው የፈለኩት። አሁንም ስቲል እንደዛ እንድናወራ ነው የምፈልገው። ችግር የለም እናውራ። በቃ ጥሩ። የኢየሱስ ስጋ ፍጡር ከሆነ ካመንክበት ያው ይመለካል ብለህ ደግሞ እንደገና ገልጸልናል። ላይክ ምንም ሳናፍርበት እናመልከዋለን እያልከኝ ነውና ምን ማለት ነው? የክርስቶስ ስጋ ይመለካል ማለት አይመለክም? የክርስቶስ ስጋ ሳይነጣጠል አይመለክም? አሁን የክርስቶስ ስጋ ሳይነጣጠል ስጋውና መለኮቱ ይመለካሉ ሁለቱ እያልን አይደለም። እንደዛ ካልን ንስጥሮሳዊነት ነው። አክቹዋሊ ንስጥሮሳውያን ምንድነው ሁለት ያደርጋሉ። ከዛ አንጻር ንስጥሮሳዊ ነው። ማምለክ ላይ ግን ሊከፍሉ ይችላሉ። ይሄኛውን አምልከን ይሄኛውን አናመልክም ወደ ማለትም ሊሄዱ ይችላሉ። ንስጥሮሳውያን ማለት ነው። ሳይነጣጠል አይመለክም። ቆይ አንዴ ሳይነጣጠል ማብራሪያ ብቻ አይደለም። እንደዚህ አይደለም። ኧረ ይኸው እየመለስኩ ነው። አይዞህ። ሳይነጣጠሉ ሁለቱም ይመለካሉ ሳይሆን የሚባለው ስጋ የቃል ገንዘብ ስለሆነ ስጋ ራሱ የቃል ሆኗል። አለቀ። ወይም የመለኮት ሆኗል። የመለኮት ስጋ ጦርነቱ ቀርቷል። አንዴ ችግር የለም። እሱን እንዳልቀረኩ ቅድም ተናግሬያለሁ። ላውራ ቆይ አንዴ። ስጋ ከመለኮት ጋር በአንድነት ይመለካል የሚለውን ያወግዛል ራሱ። ጠቅላላ የኦርቶዶክስ እምነት ስጋ ከመለኮት ጋር በአንድነት ይመለካል አይደለም። ትምህርታችን ምንድን ነው ከተባለ ስጋ ኦልሬዲ የመለኮት ሆኗል። የመለኮት ስጋ ስለሆነ አምልኮን ለመለኮት ስታቀርብ በመለኮት በኩል ምንድነው ለስጋ ያ የመለኮት ገንዘብ ለስጋም ስለሚሆን በመለኮት በኩል ያ ስጋም የሚመለክ ሆኗል። በማን በኩል? በመለኮት። ፍጡር ፈጣሪ ሆኗል ማለት ነው። ፍጡር ፈጣሪ ሆኗል እያልከኝ ነው። ከዛ በኋላ ፍጡር አይደለም። አይ ቆይ አንዴ፣ ፍጡርነቱን ትቶታል አላልኩም። አሁንም ተመልከት እንግዲህ ያልተባልከውን እያልክ ነው። ያ ፍጡሩ ስጋ ቆይ አንዴ፣ ያ ፍጡሩ ስጋ ፈጣሪ ተብሎ ይጠራል? ቆይ አንዴ ጠይቃ ልክ ሲመለሰልህ እዛው ራስህ አትደርግም። ያ ፍጡሩ ስጋ ፈጣሪ ተብሎ ሊጠራ ይችላል ወይ? በተዋህዶ መለኮት በኩል እንደዛ ተብሎ ሊጠራ ይችላል። አዎ በተዋህዶ መለኮት በኩል ፈጣሪ ተብሎ ሊጠራ ይችላል። አሁን እኔ እያልኩ ያለሁት ምንድን ነው? ፈጣሪ የሆነው የሚመለከው ያ ጌታ ያ አምላክ ስጋን የራሱ አደረገ። መመለኩ ይቆማል ወይ? አይቆምም። ስጋን የራሱ ስላደረገ ብቻ ስጋህን ዙር አድርግልኝና መለኮትህን ብቻ ላምልኮ አይባልም። እርሱ በቃ አላፈረበትም፣ ስጋን የራሱ አድርጓል። ስለዛ አንተ አምልኮን ቀጥታ ለዛ ስጋ ለሆነው ስጋን ለያዘው አምላክ ስጋን ለያዘው ጌታ ለእሱ አምልኮን ታቀርባለን ማለቅ ይሄ ነው። ምንም ሁለቱ በአንድነት ሙሉ በሙሉ አስወራኝ እንጂ አሁን እኮ አልሸሹም ዙር እየጠየክ ስለሆነ ማልማል ላይ እኮ እያወራሁ ነው። እኔ ማልማል ነው አንተ ማልማል ነው የምታወራው።
ሁለቱ ይመለካሉ ማለትና አሁን እኔ አንዴ ቆይ እባክህ ኢብራሂም አንዴ እኔ እኮ ነኝ ተጠያቂ እኔ ሆኜ ከኔ በላይ አንተ እንድታወራ የምትጠብቀው እና በጣም የሚያስደንቀው አንዴ ቆይ ሁለቱም ይመለካሉ ስጋና መለኮት ሆነው አብረው ይመለካሉ የሚለው አገላለጽ እና አሁን እኔ ቅድም ያብራራውን ለማብራራት አልሸሹም ዞር አላሉም የሚባል አይደለም። እንደዛ የመሰለ አሁን ነገረ ክርስቶስን ስለማታውቀው ነው። ዲፕ የሆነውን ነገረ ክርስቶስ ስለማትረዳው ሁለቱ ተመሳሳይ ሊመስል ይችላል። ግን ይህ በቤተ ክርስቲያን ውስጥ በዓለም አቀፍ ደረጃ እንኳን ጉባኤ እስኪደረግ ድረስ ያደረሰ ነው። አስባችሁታል ጋይስ? በዓለም አቀፍ ደረጃ ማለት አደገኛ ሄረሲ ተብሎ ማለት ምንፍቅና ተብሎ ማለት ነው። ሁለትነት ዱዋሊቲን የሚያሳይ ነገር እና እሱ አደገኛ የስህተት ትምህርት ነው እያልኩ ያለሁት። ሁላችሁም እንደሰማችሁት የሚመለክ ያ ቃል ስጋን የራሱ አደረገ። አሁን እሱን ለማምለክ ስጋውን ዞር አድርገልኝና አመልካለሁ አይባልም። ስጋውን እንደያዘውን እንደዛው አምልኮ እናቀርባለን። ስለዛ የተረዳሁት ነገር መለኮት ምንድነው ስጋና መለኮት ብለን ሁለት የምናመልካቸው ነገሮች አሉ ተብሎ እሺ ሌላ ተብሎ የሚጠራ ሳይሆን በፐርሰን ደረጃ በአካል ደረጃ ከሶስቱ አካል አንዱ ወልድ ለምሳሌ በስጋ ተገልጦ መጥቷል። ስለዛ በስጋ ተገልጦ ስለመጣ በዛ በተዋህዶ ስጋ በኩል ሞትን ቀምሷል። ሶዋት ምን ያስገርማል? ሞትን ስጋ የራሱ አድርጓል። ሌላ የማይሞት ነው። በአካል ደረጃ አሁን አንዱ አምላክና ሌላው አምላክ ተብሎ ሳይሆን በአካል ደረጃ ከሆነ አብ የማይሞት ነው። ወልድ ግን የሚሞት ነበረ። አሁን ሳይሞት ለዘላለም በህይወት ይኖራል። ልክ ዕብራውያን ምዕራፍ 7 ቁጥር 24 ላይ እንደተነገረው አብ አምላክ የሆነው ያው አብ አምላክ ስለሆነ ባህሪው እንደማይሞት ግልጽ ነው። ስለዚህ ወልድ አምላክ ከሆነ ወልድ አምላክነቱ ደግሞ እንዲሞት ያደረገው ባህሪው የፍጡርነት ባህሪ ስለያዘ ነው አይደል? ወልድ እንዲሞት ያደረገው ስጋን ስለያዘ ሞት የሚስማማውን ስጋ የራሱ ስላደረገ የሞተው ስጋ እንጂ ስቲል አምላክ አይደለም ማለት ነው። አምላክ በስጋ ሞተ የሚባል አንዴ ይህንን እኮ ነው የምልህ። እንግዲህ የሞተው ስጋ ነው አምላክ አልሞተም ስትል ንስጥሮሳዊ የሆነ ትምህርት እያስተማርክ ነው ወይም እያሰብክ ነው። አንዴ ምን አልከኝ? አምላክ በባህሪው አይሞትም አላልንም? ቅድም መጀመሪያ የሰውነትን ባህሪ ስለያዘን የሞተው አላልከኝ? አንዴ በባህሪው የማይሞተው የአምላክ ምንን ያዛልን? እሺ እንደዚህ ላድርግልህ ና ቆይ ለምን እኔ በመጽሐፍ ቅዱስ አላሳየህም? እንዴ ይቀለል አድርጊ በጌታ ስም ፊልጵስዩስ ላይ ክፈት። ፊልጵስዩስ ምዕራፍ 2 አውቀዋለሁ። ቀጥል። ክፈትና አይ ቀጥል። ችግር የለውም ቀጥል። ሂድ አንብብ። አንተ አይደለ መረጃው የምታመጣው። ክፈቱለት። እሺ ይሁን ይክፈትለት። ኖ መረጃውን አይደለም። መረጃውን አንተ ነህ እያመጣህ ያለው። ቀጥል። እየተነበበ ይሻላል። ይሄ ዝም ብሎ መረጃውን አንተ ነህ ያመጣኸው። መረጃውን አልፋ ክረክረ እንዳይሆን ችግር ይከፈትልህ ነው። ኦኬ አላነብብም። አይ ክፈትና አንብብና አስረዳ። ኖርማል። እኔም እኮ እስካሁን ድረስ እየተናገርኩ ነው እያወራ ያለሁት መረጃ ነው። ችግር የለውም። ፊልጵስዩስ ምዕራፍ 2 ቁጥር 6 አውጡ። እሺ በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ዘንድ ደግሞ ይሁን ይልና እርሱ ይላል። እርሱ የተባለው ማነው እዚህ ጋር? ኢየሱስ። በጣም ጥሩ። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን ወይም መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። ከእግዚአብሔር ጋር ምን ማለትን ይላል? በመጀመሪያ ከእግዚአብሔር ጋር ከሚለው በፊት በእግዚአብሔር መልክ ሲኖር ሳለ የሚለውን እንቀጥል ይቻላል። እሺ በእግዚአብሔር መልክ ሲኖር ሳለ በእግዚአብሔር መልክ ሲኖር ሳለ ነው የሚለው ወይስ እግዚአብሔር ሆኖ ሳለ ነው የሚለው? በእግዚአብሔር መልክ ሲኖር ሳለ ሁለት መልኮችን የሚያስቀምጠው የእግዚአብሔር መልክና የባህሪ እግዚአብሔር አይደለም ማለት ነው ባጭሩ። ስለዚህ እግዚአብሔር ሳይሆን በእግዚአብሔር መልክ ሲኖር ሳለ ነው የሚለው። ላሳየ ነው። ከታች ለምሳሌ የባሪያን መልክ ያዘ ይላል። ስለዚህ የባሪያን መልክ ያዘ እንጂ ባሪያ የሚለው ቃል ለእሱ አይስማማም ትላለህ? እዚህ ጋር እንመለሳ። መጀመሪያ የሚቀድሞ ላይ እንቀመጥና በእግዚአብሔር መልክ ሲኖር ሳለ ነው የሚለው ወይስ እግዚአብሔር ነው የሚለው? ችግር የለም። እሱን ላስረዳ ነው። ሌላ ቦታ እኮ ሄድልህ እኮ አይደል? እዚሁ ጋር ነው አሁን የጠቀስኩት እኮ እዚሁ ጋር መጀመሪያ ላይ በእግዚአብሔር መልክ ሲኖር ሳለ የሚለውን እኔና ከዛ በኋላ ሌላ ቦታ አልሄድኩም። ኢብራሂም አንዴ ቆይ ስማኝ። ሌላ ቦታ ሄድኩ መስሎሃል? ሌላ ቦታ ሄድኩ መስሎህ? እዛው ነው የጠቀስኩልህ። እዛ ኢሚዲየት ቀጣይ ጠቀስኩ። እዛው ነኝ እኮ መጀመሪያ ቀደም የሚለውን እንያዘው። አንዴ ይሰማል የማወራው ወይስ? በደንብ ይሰማኛል። በደንብ እየሰማው ነው። እሺ ሌላውም ሰው ደግሞ እንደልክ እንደዚሁ እንዲሰማ አንተ አንድ ጸጥ በልና እኔ ላውራ። ከዛ አንተ ስታወራ ደግሞ እኔ ዝም እያልኩኝ አንተ አሁን እንደዚህ የማውራት ብቃት ባኬን ፎርዝ ነው የያዝነው። ባኬን ፎርዝ አሁን አንተ ሲዘህ መተህ ባኬን ፎርዝ ላይ ማስረጃ ምናምን አትበለም።
ማስረጃማ ግድ ነው። ያለ ማስረጃ እኛ እናወራማ። አንድ ኢብራሂም ያለ ማስረጃ ስለማናወራ ነው እኛ እዚህ። አንዴ ተረጋጋ። እኔም ያለ ማስረጃ አላወራሁም እስካሁን። እሺ እንዲህ ይላል። ማስረጃ ይዤ ነው። አይ ምንም ማስረጃ ተው፣ ችግር የለም። አሁን እንትን በዚህ ማስረጃ ይዤ ነው ያወራሁት። አይ ምንም ማስረጃ ግን ችግር የለም። ቆይ አንዴ ቆይ፣ በደንብ አቅርቤያለሁ። አንድ ማስረጃ ያልጠቀስኩትን አንድ ነገር ንገረኝ። ስጋ ሞተ የሚል ጥቅስ ስጠኝ። ስጋ ሞተ። የሞተው ምንድን ነው? የሞተው ምንድን ነው? ጥቅስ ማስረጃ ያለ ማስረጃ አላወራውም ስላልክ አንተ የምታወራው ስለሆነ አምላክ በምንድን ነው ሞተ የሚለው መጽሐፉ? አምላክ በምን ሞተ ይላል? አየህ በምን አሁን አንዴ በምን ይቅርታ አምላክ አልኩ እኔ ራሴ አግዤህ ማለት ነው። ኢየሱስ በምን ሞተ ይላል? ኢየሱስ በምን ሞተ ይላል? እኔ እየጠየኩህ ያለሁት ስጋ ሞተ የሚል ነው። ስጋ ሞተ የሚል ጥቅስ ገባኝ። ስጋ ሞተ መሆኑን እኮ ላሳየህ እኮ ነው። ስጋ ሞተ መሆኑን ላሳየህ እኮ ወዳጄ። ጥቅስ እኮ ስጋ ሞተ መሆኑን አንተ የጠቀስከውን ጥቅስ እኮ እያመጣልህ ያለው ማስረጃ ስጠን። ይኸው ይፈትልህ ይሁን እኮ። ቆይ ችግር የለውም። ቆይ ተረጋጋ። ችግር የለውም ሳይሆን ጥቅስ ስትያዝ ወዲህ አትበል። ኧረ ምንም ያስኬ ነገር የለም። ጥቅስ በቃ አምላክ በምን ሞተ ማለት ነው? ኢየሱስ በምን ሞተ ነው የሚለው። አሁን አምላክ አልሞተም ስጋ ነው የሞተው የሚል ቴዎሎጂን እየመሰረትክ ስለሆነ ነገረ ክርስቶስ ላይ ስጋ ሞተ የሚልበትን ጥቅሱን ስጠን እኮ። በምንድን ነው የሞተው? በምን ሞተ ይላል? ኧረ እኛ እየጠበቅን ነው ወዳጄ። ጥቅስ ስጠን እባክህ። አንተ የጠቀስከው አሁን ወደ ፊልጵስዩስ እንመለሳለን። እስካሁን ጠብቀናል። ምንም ማስረጃ እንመለስና እሺ ቁጥር 6 ላይ እንዲህ ይላል፣ እርሱ በእግዚአብሔር መልክ ሲኖር አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ኧረ እባክህን አንዴ በቃ ለምን ልታመጣ አልቻልክም? አሁን እሺ ተላከልህ ጥቅሱ። ከተላከልህ ክፈትለት። ስንት ላይ ክፈትልህ እስቲ? እሺ ለማንኛውም በአጭሩ በመጽሐፍ ቅዱሳችን ላይ ስለ ክርስቶስ ሲነገር ስጋ ሞተ አይልም፣ በስጋ ነው የሚለው። የምትለው ቃል ምንን ታመለክታለች? አምላክን ውጭ እንዳታደርጉ ያደርጋል ራሱ። ኦኬ በስጋ ሞተ ይላል እንጂ አንተ እንዳልከው ስጋው ሞተ አምላክ አልሞተም። አይ እንደዛ አይደለም። በቃ አምላክ በስጋ በተዋሃደው ስጋ በያዘው ስጋ ክርስቶስ ሞቷል በስጋ ስጋው ብቻ ሞተ ተብሎ አይጠራም። ስጋ ሞተ የሚል ጥቅስ አለ። አዎ አለ። ላሳይ ነው። ለምንድን ነው ሚዩት የምታደርጉት? ሴር ለምን አትሆኑም? አውጡለት። ያወራው ነው ያለው። አውጡለት። ብቻህን አታውራ። አብረን እናውራ። አዎ አምላክ ቆይ አዳምጠኛ ጥቅስ ቆይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ የመጣ ነው። ቆይ አንዴ በቃ ያወጣው መጀመሪያ ጥቅሱን መጀመሪያ ያወጣው ኢብራሂም ተረጋጋ። አንደኛ ጴጥሮስ ላይ ጥቅሱን ያወጣው መጀመሪያ። አዎ በቃ አሁን ሚዩት መደረግ አለበት። ተደረጋለን። አንዴ ያውጣልህ። አንዴ አረባክ ያውጣልህ በጌታ ስም። እሺ ከዛን ያወጣውና ታነበዋለህ ራስህ አንደኛ ደግማችሁ ታረጋችሁ። ያው በቃ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ መጀመሪያ ጥቀስ። መጀመሪያ ማውራት አልፈለጋችሁም ማለት ነው። እሺ ቁጥር 18ን የጠቀስከው ማስረጃ አንብበው። በቃ እኮ ላነብልህ እኮ ነው። አንዴ ረጋ። ሚዩት ማንም አያደርግም። ቀጥል። ከዚህ በኋላ ካረጋችሁኝ ማውራት አልፈለጋችሁም። እሺ አይ ኖ ቆይ አንዴ ሚዩት ካደረግን ከአንተ ጋር ማውራት አልፈለግንም ብቻ አይደለም። እንደዛ ከተጠየቀው ውጪ ክርስቶስ ደግሞ አንዴ ከተጠየቀው እባክህን አንዴ ምን አይሰማም መረጃ አንተ ከጠየቀው ውጭ የምታወራም ከሆነ ማውራት አልፈለግም ማለት ነው ብለን አንተ ነህ ማውራት ያልፈለግከው። ከአሁን በኋላ ኮምፕሌን እንዳደርግ ትልቅ ሆነሃል። ክፉ ነገር እንዳትናገር ቀጥል። እሺ ጥቅስ ስጠውና ነገር እስካሁን አልተናገርኩም። እሱ ነው ሞክስ ያደርግ የነበረው። እንደውም ኧረ ምንም ሞክ አላደርግም። አሁን ስጋ ሞተ የሚልበትን ጥቅስ ስጠን። ቆይ ልሰጠህ እኮ ነው። አንዴ ይኸውልህ ምን አለ መሰለህ፣ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። አንዴ አሁን ደግሞ ስጋ ሞተ የሚለውን አሳየን። አንዴ ኧረ እባክህ አንዴ ጥቅሱና ጥቅስ ማስረጃ አለኝ ብለህ የለ
አሱረኝ አንዴ አሱረኝ። እኔማ እያስወራሁ እኮ ነው። አሁን ደግሞ ማስረጃ ላስረዳ እኮ ነው። ኦኬ ማብራሪያ አንተ ከራስህ ማብራሪያ ልትሰጥ ነው እንዴ? ረዥም ሰዓት ስታብራራ ነበር። አንዴ ቆይ ወዳጅ አንዴ ስማኝ። ከራስህ ማስረጃ ልታቀርብ ነው ወይስ ስጋ ሞተ? ኖ አይደለም። ቆይ ልሰጠህ እኮ ነው። አዎ ከችግር ኢብራሂም እሺ፣ እንደዛ እኮ ነው። አምላክ በስጋ ሞተ የሚለውን ከይቅርታ ጋር በቃ እንደዛ እኮ ነው። አምላክ በስጋ ሞተ የሚለውን እስቲ ስጠኝ አንተ። እንደ ቆይ አንዴ እባክህን የምትሰማኝ ከሆነ አምላክ በስጋ ሞተ የሚላል እንደዛ ነው የምትፈልገው? አንዴ ለመረጃ እንደጨረስ አትመልስ እያልከኝ እኔ በደንብ አድርጌ የተለያዩ ጥቅሶችን በደንብ እያደረኩኝ ያሳያለሁ። አሁን እኔ እያልኩ በደንብ አድርጌ ያሳያለሁ። ጭቅጭቅ አልችልም። እኔም አልችልም። እናውራ። ይቅርታ አንዴ ኢብራሂም። አቤት ለምን ነው ጣልቃ ሲጨቃጨቅ ለምንድን ነው ማትናገር? ኢብራሂም አንዴ ቆይ፣ አንዴ ስማኝ። ቆይ አንዴ አሁን ከኔ ጋርም እንዳትጀምር እንዳዲስና አንዴ ይሄን ነገር ኮንፊርም አድርግና ትቀጥላለህ። በስጋ ሞትና ስጋ ሞት አንድ ነው? ኦኬ ካንተ ከአኪ ጋር ላቁምና ካንተ ጋር ልቀጥል። ጋዲሳ እኔ እንደዛ አይደለም፣ ክሊር ለማድረግ እኮ ነው ለሚሰማው። ምክንያት ካንተ ጋር እሱ ካቃተው ካንተ ጋር ልቀጥል። ምክንያት አንስታቸው። ቆይ አንዴ ኢብራሂም የምትሰማኝ ከሆነ ስጋ ሞተ የሚል መጽሐፍ ቅዱስ ላይ ቀጥታ እንደዚህ የሚል አለ ወይስ የለም? መጀመሪያ አለ ወይም የለም በለው። በቃ ሊትራሊ ስጋ ሞተ የሚል ነገር የለም። ግን በስጋ መሞት መናገር አንዴ ለምን ነው ሰው ማታስወራው? ለምን ነው ፖይንት ላይ ስትመጣ ስለዛ ማስረጃ የለም? ስጋ ሞተ አይባልም እያልኩ ተረጋ። አስወራኝ። ለምን ነው ማስወራት ያልፈለግከው? ማስረጃ የለም ካልክ ምንድን ነው የምታወጣው? ይህን እኮ የጠቀስኩት እኮ እኔ ስጋ ሞተ አይባልም በስጋ ሞተ ነው የሚባለው እያልኩ ተከራክረህ ታመጣለህ። አስወራኝ አንዴ። ማንም ሰው ቢሆን የሚሞተው ስጋው እንጂ መንፈሱ አይደለም ራሱ ማለት እና በስጋ ሞተ በመንፈስህ ግን ሕያው ሆነ ሲል የሞት ማለት በራሱ የስጋና የመንፈስ መነጣጠል ነው። ምንም ጥያቄ የለውም። ስለዚህ በስጋ ሞተ ሲል ኢየሱስ ስጋው መሞቱ ግልጽ ነው ኦልሬዲ ማለት ነው። ስለዚህ በስጋው ሞተ ማለት ኢየሱስ ስጋው ሞቷል። ለምን? ፍጡር ስለሆነ ሞቷል። ስጋው የተፈጠረ ስለሆነ ማለት ነው። ስጋ ፍጡር ስለሆነ ስጋው ሞቷል የሚል እስቲ ማስረጃ ስጋው ፍጡር አይደለም ብለህ ታምናለህ? አይደለም ስጋ ፍጡር አይደለም ብለህ ታምናለህ? ካላመንክ ችግር የለውም አላመጣም። ካላመንክ አላመጣም። ስጋው ፍጡር አይደለም ብለህ ካላመንክ አላመጣም። ችግር የለውም። ኧረ እባክህን እኩል አታውራ፣ አታደናቁረኝ በጌታ ስም። ስጋው ፍጡር ነው የሚል ማስረጃ ስጠኝ እኮ አይደለም ያልኩህ። ፍጡር ስለሆነ ስጋው ሞተ የሚል ማስረጃ ስጠኝ። ፍጡር ስለሆነ ስጋው ፍጡር ስለሆነ ፍጡር ስላልሆነ ነው የሞተው ብለህ ካመንክ አላመጣም መረጃ። ችግር የለውም። እሺ ስለዚህ ስጋው ፍጡር አይደለም ብለህ ካመንክ ችግር የለውም አላመጣም መረጃ አላመጣም። አንዴ ፍጡር ስላልሆነ ስጋው ሞተ ብለህ ከተናገርክ አለ ወዳጃችን እንደዛ አይደለም ያለ በአጭሩ እኩል አታውራ። አንዴ እባክህን ጌታ ኢየሱስ እኩል እያወራሁ አይደለም። ኧረ አትረብሽ እባክህን። ኧረ እየለመንህ ነው። በስመ አብ እንደዚህ በዚህ ደረጃ አሁን በኋላ የምትረብሽ ከሆነ በነገራችን ላይ ያና ላይ ማውራት ፍላጎቱ ስለሌለ ሊሆን ስለሚችል ወይ ዝም ብለህ ሰበብ አታብዛ። እኔ አላወራም። ያው ቀጥል። ሰበብ አታብዛ። አልወጣም ዛሬ ይቀጥል። በጌታ በጣም እኮ ነው ታግሰን የምናወራቸው። ጌታ ኢየሱስን በስመ አብ። እሺ ከቅድም ጀምሮ ለማስረዳት እንደሞከርኩት ክርስቶስ ላይ ሲወራ ስጋው ሞተ አምላክ አልሞተም ስጋ ሞተ እያልክ ነጣጥለህ ለሁለት እንደዚህ አይነገርም። ሰው ምንድን ነው የሚባለው ከተባለ በስጋ ሞተ ነው የሚባለው። ይህ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ፊት ለፊት ላይ የምታዩትን አንስቼ ጠቀስኩኝ። ስለዚህ ስጋው ሞተ ሳይሆን በስጋ ሞተ ነው የሚባለው አልኩት። ወዳጃችን ግን አይ በቃ ስጋ ሞተ አምላክ አልሞተም ስጋ ሞተ እንደዛ እያለ በቀጥታ ኧረ እንደዛ አይባልም ያለ ማስረጃ እያወራ ነው። ኧረ እኔ ማስረጃ አለኝ አምጣ ሲባል በቃ የለም ስጋ ሞተ የሚል የለም ማለት በቃ አለቀ። ማስረጃ የለም። ታዲያ ምንድን ነው ሲባል አይ በቃ በስጋ ሞተ የሚል አለ። በቃ በስጋ ሞተ ይላል። ነገረ ክርስቶስን መረዳት ይጠይቃል። ዝም ብለን እንደመጣልን እንዲሁ ዝም ብሎ የምንጎርፍበት የምንፈስበት አይደለም። ማወቅ ይጠይቃል። የቃልና የስጋን ውህደት የመለኮትና የትስብእትን ውህደት ተረድቶ ነው እንጂ መነገር ያለበት እንዲሁ አይደለም። ለማንኛውም አሁን ስጋ ሞተ የሚል ከሌለ
ይሄ በስጋ ሞተ የሚለውን ከሆነ እንደዛ እያልክ ያለው ይህንን ያዝ እናደርገውና ያው ስጋ ሞተ የሚል ስለሌለ ማለት ነው። ቀደም አውጥቼ የነበረው ጥቅስ ስላለ እሱ መረሳት ስለሌለበት ወደዛ እንመለሳለን። ፊልጵስዩስ ምዕራፍ 2 ቁጥር 6 ምዕራፍ 2 ቁጥር 6 አንድ ይቅርታ፣ እዚህ ላይ መጀመሪያ መጨረስ አለብን። በቃ የለም አልከኝ። መጨረስ አለብን። ተስማምተን ነው መጨረስ ያለብን። እኔ ያልጨረስኩም አንተ ጨረሰ ብቻ ልትሄድ ነው ሊያብራራ አልክ እኮ። አሁን አንተ እኮ ጊዜ ተሰጥቶ ልትሄድ ነው። ኧረ እባክህን ጊዜ ተሰጥቶ አብራራ። በስጋ እኛ ጋር አይሰራም እንደዚህ አይነት ነገር። ብቻ አብራርቶ ሄድም የለም። ኢብራሂም ትሰማኛለህ? አብራርተሃል ራስህም። አላብራራሁም። አሁን ጭቅጭቅ ነው። ረጅም ሰዓት አንዴ እባክህን ረጅም ሰዓት አዳምጫለሁ። ላውራ ማውራት አልፈለግም። እርግጠኛ ሆኜ በቃ እንዳታስወጡኝ። ሲሪየስሊ ማውራት የምትፈልግ ከሆነ ማውራት የምትፈልግ ከሆነ አንድ ጊዜ ተረጋጋና ለመስማት ሞክር። ቀደም ብለህ አንተ ይኸው በስጋ ሞቴ የሚል አለ። በስጋ ሞቴ የተባለው ከዚህ አንጻር ነው፣ ስጋው ፍጡር ስለሆነ ነው ምናምን የሚሉ ነገሮችን አስቀመጥክ፣ ተናገርክ። ኦኬ እሺ፣ እንዲህ ብለህ ስትናገር ቀበል አደረኩና አይ ከዚህ አንጻር ነው ብዬ ደግሞ አስቀመጥኩኝ። አንተም የራስን ማብራሪያ አስቀመጥክ፣ እኔም የራስን ማብራሪያ እንግዲህ አሁን ከመጽሐፍ ቅዱስ አንጻር ያለውን ነገር አስቀመጥኩልህ። ኦኬ አንተም አብራርተሃል፣ እኔም አብራርቻለሁ። ከመጽሐፍ ቅዱሱ ጋር እና ከአጠቃላይ ትምህርት ጋር የሚሄደውን ነገር ሰዎች ሰምተው ይቀበላሉ። ገና ለገና አንተ ልክ ሳብራራ እንደው የሆነ ሀሳብህ የተመታ ስለመሰለህ ብቻ በቃ እኔም የሆነ ነገር ካላልኩ አይባልም። አሁን አስቀድመን ወደ አነሳ ነው ይሄ ዝም ብለን የሆነች ቦታ ላይ ብቻ አስተካክለን መቅረት ስለሌለብን ወደ ፊልጵስዩስ ደግሞ እንመለሳለን። እዛ ላይ በጣም ግልጽ የሆነ ነገር ስላስቀመጥን በቂ ነው። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እንሄዳለን። ምንድነው ግን ሚዩት የምታደርጉኝ? እኔ እኮ በጣም የሚገርመኝ ነገር ማለት ነው ሚዩት የምትደረገው ጭቅጭቅ ሊፈጠር ለምንድን ነው? አንተ ረጅም ሰዓት አወራ፣ ለእኔ ለምንድን ነው? አንተ ምን ያወራ ነው? ሁለታችን አንተ ብቻህን ለማውራት ምንድን ነው? ለመማር ያወራ ነው። እባክህን እዚህ ጋር አትዋሽ። ከ3000 ምናምን ሰው ፊት አትዋሽ ናቸው። ከዛ በኋላ ምን ያወራሁት? አንዴ እሺ፣ ይኸው አሁንም እድሉን ሰጣለሁ። አሁንም አውራ፣ ከዛ በኋላ ወደ ፖይንት ይመለሳለሁ። ና ምንም ይሄ እድል ምናምን ለምንድን ነው እዛው ባኪንግ ፎርዝ እንዲሆን አይደል የፈለከው? እዛው እንደምንሰራው ፖይንቱ ላይ አንድ ጊዜ ስቲክ አድርገን እናውራ። አንዴ ምን እንግዲህ አሁን በግልጽ እኮ አስቀምጠን አሁን 30 ሰዓት ሙሉ አንድ ነገር ላይ ልንቀመጥ አንችልም። አሁን እዚህ ላይ እንመለስና ባኪንግ ፎርዝ ነው። አንተ የተመቸ ነገር ላይ ብቻ ነው። እርሱ የተባለው እዚህ ጋር ማለት ዝም ብሎ አንተ የተመቸ ነገር ላይ ብቻ ነው። የተመቸው ቦታ ላይ አይደለም። ይሄ ሲጀመር አስቀድሞ የተነሳው ይሄ ነው። ማይ ብራዘር እዛ ላይ ፋሳየው ነው። የለም አስቀድሞ የተነሳው አንተ እዚህ አይደለም። አንተ ነው እዚህ። ማይ ጋድ ስጋ ሞተ የሚል የለም። በነገራችን ላይ አንዴ ማማዬ ስጋ ሞተ የሚል ሌላ ነገር እንዳይመስል። ቆይ ማማዬ አንዴ ቆይ። እነዚህ ምክንያት ስለሚፈልጉ ምክንያት አንሰጣቸውም። ብታስወጡኝም ተመልሼ እመጣለሁ። አታስብ። ቆይ አንዴ ቆይ። አይ ኖ በዛ ደረጃ የምታዝገን ከሆነ አንፈልገውም እንዴ። እኛ እኮ የእግዚአብሔርን ቃል የተቀበልነው ለመዳረቂያነት እኮ አይደለም። በዚህ ውስጥ ምን አለባት ሰዎች ጊዜ የምንሰጠው እንጂ የእግዚአብሔርን ቃል የተቀበልነው እንድንዳረቅበት እንድንጨቃጨቅበት ምናምን አይደለም። ይሄ ሲጀመር አንጸን እና ስጋ ሞተ የሚል መጽሐፍ ቅዱስ ላይ አለ ወይ ስለ አይ እንደዛ የሚል የለም አልከኝ አይደል? በቃ እኔ የፈለግኩት እሱን ስለነበረ የለም ካልከኝ እርሳው አለ። በቃ የለም። አንተ ብቻ የፈለግከው አይሆንማ። እኔ ማወራለሁ። ለምንድን ነው እድል የኔ ጥያቄ ለምን አሰጠኝም? ለእኔ ለምን እድል ተሰጥቶ እኮ አብራራ። አንተ አሁን ከአብራራ ቀጣይ ደግሞ እኔም ሳብራራ አንዴ ለምንድን ነው እድል ማሰጠኝ? ከዛ ቀጥሎ ደግሞ እኔ መልሼ ላብራራ ማለት ነው። ኢብራሂም ኖ አኬ ፖይንቱ ላይ ስቲክ ከሆነ ስቲክ አድርገን እናውራ። አንተ መምህር ነኝ ብለህ አይደለም የምታስበው። ስቲክ አድርገን እናውራ። በቃ እንደ ምራቃችን እንደዋጠ ሰው እናውራ። ወዳጄ በተቻለ አቅም በል። እኔ አሮ ነው እኔ ያን ያህል ማውራቱን ፈልገው ካሉንና የፖለቲክስ ለመስራት ከሆነ የመጣኸው አንመችም። ለፖለቲክስ በጣም ይቅርታ ማለት አዊሽ እንደዛ ብመቸና ፖለቲክስ ለመስራት ምቹ ሆኜ ብቀርብልህ ደስ ይለኝ ነበር። ግን አይኬንት ማለት ለሚቆራ እዛ ላይ አንተም ማብራሪያህን አስቀምጠሃል፣ እኔም ማብራሪያን አስቀምጫለሁ። ህዝቡ የሰማውን ይቀበላል። የለኝም ብለሃል ማስረጃ ካሌለ የለህም ነው። ተመልሰን መጀመሪያ የተነሳው ሀሳብ እንሄዳለን። ፊልጵስዩስ ምዕራፍ 2 ቁጥር 6 እርሱ የተባለው የለም አጣህኩ ማስረጃ ከጴንጤዎች ጋር እንደምትወሩት ብቻ አለ። እንደዚህ መላቀቅ የለም በቀላሉ
ሚዩት አድርጉት ጋይስ፣ በቃ ሚዩት አድርጉት አንዴ። እኔ መጫጫ አልፈልግም፣ የመጣሁት ልጫጫ አይደለም። የእግዚአብሔር ቃል ለምንድን ነው አድርጉት። ቆይ አንዴ ስማ፣ ቆይ አንዴ ይቅርታ፣ ደግመህ እንዳታነሳ ካልተፈቀደልህ ደግመህ እንዳታነሳ። ለምንድን ነው ማለት ለምንድን ነው ማለት ቆይ አንዴ እባክህን ወዳጄ፣ ማውራት የምትችል ከሆነ ተረጋጋ። ማለት ማውራት የምችል ሰው ነኝ። በጌታ በኢየሱስ እንዴት ነው የምታወሩት ከእንደነዚህ አይነት ሰዎች ጋር ግን? አረ እኔ በጌታ እስልምና ላይ የምትሰሩ ክርስቲያኖች ኤኒዌይስ ችግር የለም። ብቻ በእንደነዚህ አይነት ነገሮች ሁሉ ውስጥም ግን ጌታ ኢየሱስ ብቻ የብዙዎችን ልብ እንደው ይማርክ፣ እግዚአብሔር ይናገረን እንጂ አታስወራኝ። ታግሰን የተወሰነ መሄድ ነው እና የምትሰማኝ ከሆነ ለምን እንጣላለን? በቃ ቻው፣ መብት ነው። በቃ እንሰነባበት ካልክና በሰላም ማውራት የማትችል ከሆነ መብት ነው፣ እንደፈለግ ቻው። እሺ እንዴ በእውቀት ማውራት የሚችል ሰው ከሌለ ያለው አማራጭ መውጣት ነው። ስጋ ሞተ የሚል ከመጽሐፍ ቅዱስ ማስረጃ ስትባል የለኝም አልክ።